بسم الله الرحمن الرحيم الحمد لله وكفى وسلامه على عباده الذين اصطفى أما بعد طيب طوات باينو تمرتاችን ላይ تعريفات ضرورية ብለን تعريف العقيدة ነበር ያየነው አቂዳ ማለት ምን ማለት ነው በቋንቋ ደረጃና እንዲሁም ደግሞ በሸሪዓ እይታ አቂዳ ሲባል ምን እንደሚፈለግበት አይተን ነበር አሁን ደግሞ تعريف السلف ሰለፍ ማለት ምንድነው የሚፈለግበት ምን ማለት ነው የሚለውን እናያለን السلف في اللغة ሰለፍ ማለት በቋንቋ ደረጃ ما مضى وتقدم يهدى ያለፈ ማለት ነው ከኛ በፊት አልፎ የሄደ يقال سلف الشيء سلفا عند ነገር ማለፍን አልፏል አይ مضى ሄዷል ማለት ነው والسلف الجماعه المتقدمون ሰለፍ ምንላቸው ከዚህ በፊት ያለፉ ጀማዓዎች ናቸው አው القوم المتقدمون في السير ወይም ደግሞ ካንተ በፊት ቀድሞ የሄዱትን ሰዎች ለማለት ነው የሚጠቀሙበት በቋንቋ ደረጃ ማለት ነው ሰለፍ የሚለው ትርጓሜ ከኛ በፊት አልፎ የሄደ የሚልን ትርጉም ነው የሚሰጠን قال الله تعالى ይሄንን ሰለፍ የሚለውን ትርጉም ቁርአን ላይ አላህ Subhanahu Wa Ta'ala ሲጠቅሰው ይሄንን ለመግለጽ فلما اسفونا انتقمنا منهم فاغرقناهم اجمعين ባስቆጡን ጊዜ ተበቀልናቸው አለ አላህ Subhanahu Wa Ta'ala فلما اسفونا ባስቆጡን ጊዜ انتقمنا منهم ከነርሱ ላይ ተበቀልናቸው فاغرقناهم اجمعين ሁሉንም አሰመጥናቸው አለ فجعلناهم አደረግናቸው ሰለፈን ያለፈን አደረግናቸው ومثلا تمثالات للآخرين ከኋላቸው ለሚመጡ ሰዎች ማለት ነው ለሌሎቹ አይ جعلناهم አደረግናቸው ሰለፈን متقدمين ይሄዱ ከዛ በፊት አልፎ ይሄዱ ቀደምት አደረግናቸው لمن عمل بعملهم የእነሱ አይነት ስራ ለሚሰራ ሰው መገሰጫ ሊሆኑ ማለት ነው وذلك ليعتبر بهم من بعدهم ይህም የሆነው ከእነርሱ በኋላ የሚመጣው ሰው እነርሱ የሰሩትን ስራ አይቶ اعتبار ሊወስድ ማለት ነው وليتعظ بهم الآخرون ከዛ በኋላ የሚመጡ ሰዎች በእነርሱ ሊገሰጹ ተፈልጎ ነው በእነሱ ላይ ይሄ እርምጃ የተወሰደባቸው አላህ Subhanahu Wa Ta'ala እንዲህ አይነት ተግባር የሚሰራን ሰው ከነሱ በቀደምቶቹ ላይ የወሰደውን አይነት ቅጣት እንዳያመጣባቸው እንዲጠነቀቁ ለማድረግ ነው አላህ والسلف سلف የሚባለው من تقدمك من آبائك وذوي قرابتك الذين هم فوقك في السن والفضل ሰለፍ ማለት من تقدمك من آبائك ካንተ በፊት የነበሩ ቀድሞ የሄዱት ቅድመ አያቶች وذوي قرابتك እንዲሁም ደግሞ የቅርብ ካንተ ጋር ቀራባ ያላቸው የዝምድና ሐረግ ያላቸው الذين هم እነዚያ እነርሱ فوقك ካንተ በላይ የሆኑ في السن በእድሜ والفضل በክብር በደረጃም ማለት ነው ولهذا ለዚህም ማስባል سمي الصدر الأول من التابعين السلف الصالح ከኛ በፊት የነበሩ የመጀመሪያዎቹ ታቢዒኖች መጀመሪያ ላይ ነበሩ ከሰሃባ ጋር የተገናኙ ቀደም ያልናቸው እነርሱ ምን ተብለው ተጠሩ السلف الصالح ተብለው ተጠሩ ማለት መልካም የሆኑ ያለፉ ሰዎች ተብለው ተጠሩ ይሄ እንግዲህ የሰለፍ የሚለው ቃል ትርጓሜ በቋንቋ ደረጃ ነው السلف في الاصطلاح ሰለፍ ሲባል ከሸሪዓ አንፃርስ ምንድነው የሚፈለግበት የሚያመላክተው ምንድነው ከተባለ اذا اطلق السلف عند علماء الاعتقاد የአቂዳ ዑለማዎች ዘንድ ሰለፍ የሚለው ቃል ከተሰጠ ወይም ከተጠራ ምንድነው የሚያመለክተው فانما تدور كل تعريفاتهم ሁሉም የዚህ ገለጻቸው ይሽከረከራል حول الصحابه በሰሃባዎች ዙሪያ او الصحابه والتابعين ወይም ደግሞ በሰሃባዎችና በታቢዒኖች ዙሪያ ይሽከረከራል او الصحابه والتابعين وتابعيهم من القرون المفضله ወይ ደግሞ ሰሃባዎች ታቢዒኖችና አትባኡ ታቢዒን እነዚህ በተመረጡ ክፍለ ዘመኖች የነበሩትን ሰዎች ያጠነጥናል ወይም ደግሞ በዚያ ዙሪያ ነው የሚሄደው አለ ሰለፍ የሚለው من الائمه الاعلام المشهور لهم بالامامه والفضل واتباع السنه والامامه فيها እነዚህ አሁን ያልናቸው ሰሃባ ታቢዒኖችና አትባኡ ታቢዒን የተባሉት من الائمه الاعلام በጣም የታወቁ የሆኑ የዲን መሪዎች المشهور لهم ለእነርሱ የተመሰከረላቸው የሆኑ بالامامه በመሪነት والفضل እንዲሁም በብልጫ ማለት ነው በደረጃ واتباع السنه ሱናን በመከተል የታወቁ የሆኑና የተመሰከረላቸው والامامه فيها በሱና ላይ መሪ የሆኑ ሰዎችን ነው የሚያመላክተው واجتناب البدعه والحذر منها እንዲሁም ደግሞ ቢድዓን በመራቅና ከርሷ በማስጠንቀቅ የሚታወቁ የሆኑትን ነው አእምሮአችን ምን የሚያደርገው የሚያስበው እነዚህን ሰዎች ነው ሰለፍ የሚባለው በሸሪዓ ደረጃ ممن اتفقت الامه على امامتهم وعظيم شأنهم في الدين
ኡማው የተስማማባቸው የሆኑ በምን አላ ኢማመቲን በመሪነታቸው ወአዚም ሻኒሂ ማለት በዲን ላይ ያላቸው ቦታ ሻናቸው የእነርሱ ጉዳይ የእነርሱ ሁኔታ በጣም ከፍተኛ ቦታ ያለው የሆነ በኡማው ዘንድ ፊዲን በዲን ጉዳይ ላይ ማለት ነው። ولهذا ለዚህማ ሲባል سمي الصدر الأول بالسلف الصالح የመጀመሪያዎቹ የሰሃባዎች ዘመን ሰዎች ምን ተብሎ ተጠሩ? አማኞቹ ሰለፉን ሷሊህ ተብሎ ተጠሩአል። قال الله تبارك وتعالى الله سبحانه وتعالى لكنا يتقبل هنا جيت من الهلال ومن يشاكك الرسول من بعد ما تبين له الهدى ويتبع غير سبيل المؤمنين نوليه ما تولى ونسله جهنم وساءت مصيرا. ومن يشاكك الرسول መልእክተኛውን የተከራከረ ወይም ደግሞ መልእክተኛውን የተጻረረ ማለት ነው። መልእክተኛውን የተጨቃጨቀ ሰው من بعد ما تبين له الهدى ቀናቸው ለሱ ግልጽ ከተደረገለት በኋላ መልእክተኛው ይዘውት የመጡት መንገድ ሐቅ መሆኑ ከተገለጸለት በኋላና ከተረዳ በኋላ ያፈነገጠ ويتبع غير سبيل المؤمنين የሙእሚናኖችን መንገድ ትቶ ከነርሱ ውጭ ያለን መንገድ የተከተለ ሰው ማለት ሙእሚናን የተባሉት ሷሃባዎችን ነው። طيب نوليه ما تولى ወደ ዞረበት እናዞረዋለን ወሰዓት ወንስሊሂ ጀሃነም እናስገባዋለን ወሰዓት መሲራ መመለሻዋ ከፋ አለ አላህ Subhanahu Wa Ta'ala ጀሃነም ማለት ነው። ስለዚህ እንግዲህ ሰዎች መልእክተኛው ይዘውት የመጡት ሪሳላ ዲን ሱና ግልጽ ከሆነለት በኋላና የሰሃባዎች መንገድ ትክክለኛ መንገድ መሆኑ ካወቀ በኋላ ከዚያ ውጪ ሌላን መንገድ የፈለገ ሰው ከዚያ ውጪ ሌላ አካሄድ አለ ብሎ የሄደ ሰው ወደ ዞረበት እናዞረዋለን አለ አላህ Subhanahu Wa Ta'ala ጀሃነም እናስገባዋለን ጀሃነም ደግሞ መመለሻዋ ከፋ አለ አላህ وقال تعالى الله سبحانه وتعالى ولله القرآن አንቀጽ ላይ ምን ይላል والسابقون الأولون من المهاجرين والأنصار والذين اتبعوهم بإحسان رضي الله عنهم ورضوا عنه وأعد لهم جنات تجري تحتها الأنهار خالدين فيها أبدا ذلك الفوز العظيم والسابقون الأولون من المهاجرين والأنصار النزيا يقدموا يهونت مجمريا يقدموا يهونت بمن يا الله دين بمكبل يا ملكتنياون تأزاز بمكبلنا يساتشون ملكتنينات ساتشو يزوت يمتوتن الرسالة بمكبل كرميا يوسدوا سوج من المهاجرين والأنصار كمهاجروتنا كأنصاروت مهاجر مبالوت كمكة ودا مدينة كنبي محمد قال صلى الله عليه وسلم ويم كساتشو مبيت هنا كساتشو بحالنا كساتشو مقاب ወደ መዲና የተሰደዱን ማለት በዲናቸው ምክንያት አንሳር የተባሉት ደግሞ መዲና ላይ ነብዩ መሐመድንና ሰለላሁ ዐለይሂ ወሰለም ሷሃባዎችን ከለላ ሰጥተው ዲኑ የበላይ እንዲሆን ከአላህ ዘንድ የመጣው ሪሳላ የበላይ እንዲሆን ያደረጉና ራሳቸውም ተግብረውት ሌላውም እንዲተገብረው መንገድ የጠረጉና ያስተካከሉ ሰዎች አንሳሮች ይባላሉ። ወለዚነ ተበዑሁም በኢህሳን አለ አላህ እነዚያም ደግሞ እነርሱን የተከተሉ ሰዎች በመልካም ሁኔታ ማንን ሙሃጅሮችንና አንሳሮችን የተከተሉ ማለት ነው። ረዲየላሁ ዐንሁም አላህ Subhanahu Wa Ta'ala ከእነርሱ ወደደ ወረዱ ዐንሁ እነርሱም ከአላህ ወደዱ አላህ ስራቸውን ወደደላቸው እነርሱ ደግሞ አላህ የሰጣቸውን ምንዳ ወደዱ ማለት ነው። እነዚህ ሰዎች ማን ሙሃጅሮችና አንሳሮች እነርሱንም በመልካም የተከተሉ ሰዎች አላህ ስራቸውን ወደደላቸው እስከ መቼ ድረስ? እስከ ዕለተ ትንሣኤ ድረስ ማለት ነው። ጊዜ አይገድበውም፣ ዘመን ቦታ አይገድበውም፣ ዘር አይገድበውም። ሁሉም እነርሱን በመልካም የተከተለ በሙሉ የአላህ ውዴታ ምን ተደርጎለታል? ተመስክሮለታል ማለት ነው። እነርሱም ደግሞ የአላህን ምንዳ ወደዱለት። ወአዐደ ለሁም ጀናቲን ተጅሪ ተሕተሃ አልአንሃር ከሰዎቿ ወንዞች የሚፈሱባት የሆነችን የአትክልት ስፍራ ገነት የምትባል ሀገር አዘጋጅቶላቸዋል አላህ ኻሊዲነ ፊሃ አበዳ በእርሷ ውስጥ ዘውታሪዎች ሲሆኑ ምኞታቸውን አግኝተው ስኬታማ ሆነው በእርሷ ውስጥ ውጡ የማይባሉና እንዲሁም ዝንተ ዓለም የሚኖሩ የሆኑ በተድላ ሀገር ላይ የሚኖሩ በጣፈንታቸው ያማረላቸው የሆኑ ሰዎች ናቸው። ذلك الفوز العظيم ይህ ነው እንግዲህ ትልቅ የሆነ እጣ ብሎ ማለት ይህ ነው ትልቅ ስኬት ብሎ ማለት ይላል አላህ Subhanahu Wa Ta'ala። እውቅና የሰጠው ለማን ነው ከተባለ ለሙሃጅሮች ለአንሳሮችና እነርሱን ለተከተለ ሰው هذه محور ايش الدعوه الصحيحه ይሄ እንግዲህ محور ነው አላህ ሚዛን ነው ማለት ነው። ሰዎች እንዳይዋልሉ ሰዎች ምን ሊያዝ ምን ሊጨብጥ እንዳይሉ የመጣው ሁሉ እውነት እንዳይመስላቸው የመጣው ሁሉ ትክክል ነው ብለው እንዳያምኑ እንዳይቀበሉ አላህ Subhanahu Wa Ta'ala ትክክለኛው መንገድ የትኛው እንደሆነ የገለጸበት አንቀጽ ነው ይሄ። ሙሃጅሮችና አንሳሮች የመጀመሪያ ሚዕያሮች ናቸው፣ ሚዛኖች ናቸው። እነርሱ ሰዎች የሚለኩባቸው ማለት ነው። ምን አላህ የእነርሱ ዲን ሐቅ ነው ብሎ መስክሮላቸዋል። የነብዩ መሐመድ ሰለላሁ ዐለይሂ ወሰለም መንገድ ላይ እንዳሉ መስክሮላቸዋል። ከዚያ በኋላ እነርሱን በመልካም የተከተለ ሰው በሙሉ ሐቅ ላይ ነው ማለት። ለዚህ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም حديث الافتراق لاي افترقت اليهود على 71 فرقة
وافترقت النصارى على 72 فرقة وستفترق أمتي على 73 ملة أو فرقة بلو كلها في النار إلا واحدة كل مئساتنا عنده سكران صحابة وش من قالوا سواه لتو لأسات ميهونو سووش إنما الناتشو بلو ألتيكم دانتا إلاتشم كميت أفوسو النرس من قالوا ما هي أي مان اتشي نجا متوطوانا يجنتي هونتشو فرقة يتنيو هونتشو بلو تيكواتشو صحابة وش من هي يا رسول الله صلى الله عليه وسلم سيرواتشو هي من كان على ما عليه اليوم أصحابي زاري أننا يني صحابة ያለንበት መንገድ ላይ የሆነ ሰው ነው አለ ይሄ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተሰጠ ምስክርነት ነው የቁርአኑ አንቀጽ ደግሞ ከአላህ Subhanahu Wa Ta'ala የተሰጠ ምስክርነት ነው ከዚህ ውጪ መንገድ የሚፈልግ ሰው ካለ ኪሳራ ውስጥ መሆኑ ያረጋግጥ ማለት ነው ዋስትና አልተወሰደለትም እንዲሁም ደግሞ ማረጋገጫ አልተሰጠው ከሰሃባዎች መንገድ ውጪ ለማንም ማረጋገጫ አልተሰጠም ለማንም ዋስትና አልተሰጠም የሰሃባዎች መንገድ ነው ትክክለኛ መንገድ መሆኑ አላህ መስክሮ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መስክሮ የእነርሱን መንገድ ተከተሉ የተባለው ማለት ነው ዛሬ እስልምና የማንም ሰው አስተሳሰብ የማንም ሰው የጭንቅላቱ ውጤት አይፈልግም ምንድነው የሚፈልገው ኢትባዕ መከተል ነው خلاص ማንን المهاجرون والانصار ማንንም አይደለም የምትከተለው አንተ ፉላን ወአላና ከሌ የሚባል ነገር ማንንም አይደለም የምትከተለው ማንን المهاجرون والانصار مهاجروችና አንሳሮችን ትከተላለህ ሰሃባዎች التابعون واتباع التابعين እነርሱን ነው የምትከተለው ማለት ነው ከዛ ውጪ ማንንም የማንንም ድርጅት አባል መሆን አያስፈልግም የማንንም ቡድን አባል መሆን አያስፈልግም የማንንም አንጃ አባል መሆን አያስፈልግም ምን የለህም ላንተ የምስክር ወረቀት አታገኝም የትኛውም አንጃ የትኛውም ቡድን የትኛውም መስራች የትኛውም ረምዝ ተከታይ ከሆነ ዋጋ የለህም የማን ሲቀር የሙሃጅሮችና የአንሳሮች ይሄ ነው ዋስትና የተሰጠው አላህ የመሰከረለት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የመሰከሩለት መንገድ ማለት ይሄ ነው ስለዚህኛ ሃይራውስ ልንገባ አይገባም ማለት ያን ውጅንብሩስ ልንገባ አይገባም ድል ያለው በዚህ መንገድ ነው ነጃህ ያለው በዚህ መንገድ ነው የአላህ እርዳታ ያለው በዚህ መንገድ ነው ብለን ፍልስፍና አያስፈልገንም የማንንም ሰው የአእምሮ ውጤት አያስፈልገንም የሚያስፈልገን ايش الاتباع መከተል ብቻ ነው ማለት አላህ ነው ያለን وقال النبي صلى الله عليه وسلم خير الناس قرني በላጭ ሰዎች ብሎ ማለት እኔ ባለሁበት ዘመን ላይ ያሉት ናቸው አለ ثم الذين يلونهم ከዚያም ቀጥሎ ያለው ዘመን ላይ ያሉት ታቢዒኖች ማለት ነው ثم الذين يلونهم اتباع التابعين ሶስት የሰሃባዎች ዘመን ነብዩ ያሉበት የታቢዒኖች ዘመን اتباع التابعين خلاص እነዚህ በላጮች ናቸው እነዚህ ሰዎች በላጮች ናቸው ورسول الله صلى الله عليه وسلم وصحابته والتابعون لهم باحسان هم سلف هذه الامه እነዚህ ናቸው ሰሃባዎች ታቢዒኖችና اتباع التابعين የኛ ሰለፎቻችን የምንላቸው እነሱ ናቸው وكل من يدعو الى مثل ما دعا اليه رسول الله صلى الله عليه وسلم وصحابته والتابعون لهم باحسان فهو على نهج السلف ማንኛውም ታቢዕ ማንም የትኛው ሰው ማለት ነው በቡድንም ይሁን በግል ሰሃባዎች ወደ ተጣሩበት የሚጣራ ከሆነ ታቢዒኖች ወደ ተጣሩበት ከተጣራ አትባኡ ታቢዒን ወደ ተጣሩበት ከተጣራ እሱ ምን ላይ ነው ያለው አላ ነህጅ ሰለፍ ማለት ነው በሰለፎች መንገድ ላይ ነው ያለው በሰሃባዎች መንገድ ላይ ነው ያለው በታቢዒኖች መንገድ ላይ ነው ያለው በየትኛውም ዘመንና የትኛውም ቦታ ላይ ቢሆን ማለት ነው ወደ ነው መጣራት ያለበት ከተባለ ሰሃባዎች ወደ ተጣሩበት ሰሃባዎች ወደ ተጣሩት ወደ الصحابه الى ماذا دعوا الى التوحيد والى السنه ማለት ወደ ሱናን የተጣሩት ወደ ተውሂድ የተጣሩት ከዚህ ውጪ የማንንም ቡድን አባል እንድንሆን አልተጣሩም ማለት ነው የማንንም አንጃ ቡድን አስለን አንጃ የሚባል ነገር የለም ቡድን የሚባል ነገር لماذا ለምን አስፈለገ ነብዩ የምስክርነት ወረቀት ሰጥተው ሳለ አላህ የምስክርነት ወረቀት ሰጥተው ሳለ ለሙሃጅሮችና ለአንሳሮች ከዛ በኋላ ሌላ አንጃ ለምን አስፈለገ ከዚያ በኋላ ሌላ ቡድን ለምን አስፈለጋስ ባጢል ላይ ናቸው እነሱ አንተ ሌላ አንጃ ስትመሰርት ሌላ ድርጅት ስታቋቁም ሌላ ቡድን ስትመሰርት ምን እያልከ ነው የሙሃጅሮችና የአንሳሮች ቡድን ምን አይደለም እያልከ ነው ሐቅ ላይ አይደሉም እኮ ነው እያልከ ያለው የእነርሱ መንገድ ፈላህ ያወጣም እያልከ ነው የእነርሱ መንገድ ለእስልምና ድል አያቀዳጅም እያልከ ነው አላህ ግን ያለው ምንድነው የሙሃጅሮችና የአንሳሮችን መንገድ ተከተሉ ነው ያለው خلاص ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የእነርሱን መንገድ ተከተሉ ብሏል ለምን ያስፈልጋል ከዛ በኋላ ሌላ አዲስ ተአሲስ ማድረግ አዲስ መመስረት አዲስ ቡድን ማቋቋም አዲስ አንጃ መፍጠር አዲስ መንገድ መፈልሰፍ ለምን አስፈለገ ቦታ የለውም ይሄ ማንንም ይሁን መስራቹ ማንንም ይሁን የትም ይመስረት ከሙሃጅሮችና ከአንሳሮች ውጪ ያለ ጀማዓ ውድቀ ኢዘን አንተ ለማንንም ወላእና በራ ልትቋጥር ወይም ደግሞ ልትመሰረት አይገባህም ወዳጅነትና ጠላትነት መመስረት ያለበት ለማን ለሙሃጅሮችና ለአንሳሮች ነው መሆን ያለበት ያ اخي انتبه طيب ከነርሱ ውጪ ለማንንም ምን አያስፈልግም ወላእና በራ አያስፈልግ ወላእና በራ ውስጥ የምትገባ ከሆነ ከዚህ ውጪ ላለ አንጃ የምትሞግት ከሆነ ከዚህ ውጪ ላለ ግለሰብ የምትሞግት ከሆነ ግለሰቡ ማንንም ይሁን ማንንም በየትኛውም ዘመን የትም ቦታ ላይ ያለ ሰው ይሁን የምትሞግት ከሆነ ከትክክለኛ መንገድ ውጪ ነው ያለው ማን ያለ الله ما ناله نبي محمد صلى الله عليه وسلم والتحديد الزمني ليس شرطا في ذلك يجي زي ገደብ
ሸርጥ አይደለም ለዚህ አለ ለምን ለሰለፍ يعني አትባዕ ሰለፍ ለመሆን ወይ ደግሞ على منهج ሰለፍ ለመሆን የጊዜ ገደብ ሸርጥ አይደለም ሸርጡ ምንድነው ከተባለ الدعوة إلى ما دعا إليه الصحابة تابعون وأتباع التابعين النرسو ودا تطاربت مطارات النرسو ባመኑበት ነገር ማመን እንጂ ከዛ ውጪ በእነርሱ ዘመን መኖር ሸርጥ አይደለም በእነሱ ዘመን ላይ ያልነበረ ሰለፊ አይደለም ወይም ደግሞ የሰለፍ አቂዳን ያለው ለማለት አይቻልም አይባልም በየትኛውም ዘመን ላይ ይኖር እነሱ ባመኑበት ነገር ይኖርና ወደ እነሱ መንገድ ይጣራ ይሄ በሰለፎች መንገድ ላይ ነው ያለው አው يسمى سلفيا نعم بل الشرط هو موافقة الكتاب والسنة في العقيدة والأحكام شرط ምንድነው ከተባለ በሰለፎች መንገድ ላይ ለመሆን ቁርአንና ሐዲስን መስማማት ማለት ነው ያንተ አስተያየት ያንተ እይታ ያንተ አመለካከት ያንተ እምነት ከቁርአንና ከሐዲስ ጋር የሚሄድ መሆን አለበት في العقيدة بعقيدة ጉዳይ ላይ والأحكام በድንጋጌዎች ማለት والسلوك በአካሄድ ላይ بفهم السلف በሰለፎች ግንዛቤ ላይ የተመሰረተ መሆን አለበት ይሄ ነው ሸርጡ فكل من وافق الكتاب والسنة ቁርአንና ሐዲስን የተስማማ موافق ያደረገ فهو من اتباع السلف ይባላል ይሄ ሰለፎች ተከታይ ነው እንላለን وان بعد بينه وبينهم المكان والزمان በእርሱና በእነሱ መካከል ቦታና ዘመን እንኳን ምን ቢያራርቅ ማለት ዋናው እምነቱና አመለካከቱ የነሱ ይሁን ومن خالفهم እነሱን የተቃረነ فليس منهم ከነሱ አይደለም وان عاش بين ظهرانيهم በመካከላቸውም ቢኖር ማለት ከነ አቡበከር ጋር የነበሩ እና አቡ ለሃብ ምን ሰለፊዎች ናቸው ሙሽኪላ يا اخي سبحان الله العظيم والله لا حول ولا قوه الا بالله ከነ አቡበከር ከነ ዑስማን ከነ ዑመር ከነ አሊ ጋር የነበሩ ሰዎች ካዲያኖች ናቸው አላህ የጀሃነም እሳት ማቀጣጣያ ያርጓቸዋል ማለት ማይንፋ ከነሱ በማከላቸውም ብትኖር እንኳን ሰለፊ ልትሆን አይደለም ምንም ወደፊት አያረጋህም ማለት እስልምና ውስጥ ትገባ አይፈቅድልህም ኢዳን ምንድነው ከተባለ የእነርሱን እምነት ማመንና የእነርሱን አመለካከት መከተል ወደ እነርሱ መንገድ መጣራት የትም ቦታ ላይ ሆነ በየትኛውም ዘመን ላይ ምን ያደርጋል ከእነርሱ ያደርጋል ወኢማሙ ሰለፍ الصالح هو رسول الله صلى الله عليه وسلم انتبه የሰለፎች መሪያቸው ማን ነው ኢማማቸው ማን رسول الله صلى الله عليه وسلم سيد قطب يمان مرينو اخوانوش مرينو محمد ابن الياس يمان مرينو يتبليغوش مرينو طيب مان يسوفيوش مري فلان علان يجميوش معتزلاوش خوارجوش مري لኛ مرياችን ነው እንዴ كلا والله አይደለም የሰለፎች መሪያቸው ማን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም خلاص ምን ትፈልጋለህ አንተ ከሳቸው ውጪ መሪ ትፈልጋለህ لا اله الا الله ከነብዩ ውጪ መሪ ለምን ትፈልጋለህ ምን ሊያደርግልህ سبحان الله العظيم የሰለፎች መሪያቸው የሰለፎች رمزاتشو يسلفوج إماماتشو هو رسول الله صلى الله عليه وسلم جماعاتشو يمان جماعة يسلفوج يمان جماعة الله أكبر أنت لا حول ولا قوة إلا بالله يسلفوج جماعة يمان جماعة خربان أنت الله دايس ليش لا حول ولا نوري أحسنت جماعاتشو يا مهاجروتشنا يا أنصار الجماعة إماماتشو من نبي محمد صلى الله عليه وسلم انتبه يا أخي لا حول ولا قوة إلا بالله الله هداية يستاچو ወንድሞቻችን والله الله هداية يستاچو الله هداية يستاچو በየሽ ጉራንጉሩ በየቦታው ሙባያችንን ጀድድ ብለው ለሰይድ ቁጡና ለሐሰን አልበና ወጣቶችን ሰብስቡ ሙባያ የሚያደርጉ ወንድሞቻችን አላህ ሐቅ ያሳውቃቸው እነርሱንም እኛንም በነብዩ መንገድ ላይ በሷሃባዎች መንገድ ላይ ቀጥ ብለን የምንሞት አላህ ያድርገን ያ اخي ሐሰን አልበና ምስኪን አላህ ረህመት ያርግለት ሰይድ ቁጥ ምስኪን አላህ ረህመት ያርግለት خلاص ያንደርጁ له الرحمه الله رحمة يرجلت النلالة لكن كيف يا أخي تجعله إمام عندي ترجعهم إمامين وبلا مثله ولا لليت كومه لا إله إلا الله مبرات عطفته إمامي إنا لله وإنا إليه راجعون لا حول ولا قوة يا أخي انتبه إمامه ما ناتشو نبي محمد صلى الله عليه وسلم خلاص كساتشو وجه إمام من يرجع هاسفلقهم سلفوش إمام نبي محمد صلى الله عليه وسلم قال الله تعالى محمد رسول الله محمدك الله ملكتنيا والذين معه يا النزيع كسوغا يلوت أشداء على الكفار رحماء بينهم هي صحابة بحرين الله سينقرن مالت النزيع كنبي محمد قال يلوت النزيع صحابة من درناتشو على الله بحرياتشو بكهديانوش لاي برتوناتشو على ارس برساتشوس من درناتشو رحماء አሚተናንደሳሉ ራሳቸውን ዝቅ ያደርጋሉ እርስ በርሳቸው በጣም ይዋደዳሉ ሙእሚንን ይወዳሉ ከሃዲያንን ግን لا تبي يا اخي طيب تراهم ركعا سجدا يبتغون فضلا من الله ورضوانا ታያቸዋለ የሚያጎነብሱና ስጁድ የሚወርዱ ሆነ የሆኑ ታያቸዋለ يبتغون فضلا من الله ورضوانا كالله ዘንድ የሆነ የአላህ ውዴታና የሱ ችሮታ የሚፈልጉ ሆነው ሲማሁም ምልክታቸው في وجوههم ፊታቸው ላይ ነው የምታየው አለ ምልክታቸው من اثر السجود የስጁዳቸው ምልክት ታያለ ذلك مثلهم في التوراة ومثلهم في الانجيل
የነዚህ የሰሃባዎች የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተከታዮች ምሳሌያቸው በእንጂልና በተውራት ላይ ታገኘዋለህ አለ ነው ይላል አላህ وقد قرن الله تعالى بين طاعته وطاعه رسوله صلى الله عليه وسلم فقال تعالى الله እሱን መታዘዝንና ነብዩ መሐመድን ሰለላሁ ዐለይሂ ወሰለም መታዘዝን አንድ ላይ አድርጎ አምጥቶታል አለ በቁርአን ላይ ምን አለ ومن يطع الله والرسول አላህን የሚታዘዝ መልእክተኛውንም የሚታዘዝ فاولئك እንደነዚህ አይነት ሰዎች مع الذين ከነርዛ ጋር ናቸው انعم الله عليهم الله በእነርሱ ላይ ጸጋውን ከሞላላቸው ሰዎች من النبيين ከነቢያቶች والصديقين ከእውነተኞች والشهداء ሰማዕታት والصالحين መልካም የአላህ ባሮች وحسن اولئك رفيقا የእነዚህ ሰዎች ጓደኝነት የእነዚህ ሰዎች ወዳጅነት እንዴት አማራ አላህ Subhanahu Wa Ta'ala የእነሱ ወዳጅ አላህ ያርገን سبحان الله العظيم وجعل الله طاعة الرسول صلى الله عليه وسلم طاعة له سبحانه وتعالى نبي محمد متاززن السون عند متازز الله درجه طيب فقال عز وجل من يطيع الرسول فقد اطاع الله መልእክተኛውን የታዘዘ በርግጥ አላህን ታዟል አለ አላህ Subhanahu Wa Ta'ala ጣዓ ሙጥለቃ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጣዓ ሙጥለቃን የተሰጣቸው ማለት خلاص እሳቸውን ታዘዝክ ማለት አላህን እንደታዘዝክ ይቆጠራል አለ لأن الرسول صلى الله عليه وسلم لا يأمر إلا بما أمر الله به الله ባዘዘበት ነገር ላይ እንጂ ስለማያዙ አላህ ምን አለ መልእክተኛውን የታዘዘ አላህን እንደታዘዘ ነው ብሎ ምን አደረገው ያለ ገደብ እሳቸውን እንድንታዘዝ አላህ من አደረገልን አዘዘን ومن تولى ያፈነገጠስ فما ارسلناك عليهم حفيظا በእነሱ ላይ ጠባቂ ያደርጋል አላክንም ተዋቸው አላቸው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም سبحان الله العظيم አንተን አልታዘዝም ካሉ اتركهم يا اخي خلاص ليش لان الله يحاسبهم سيعاقبهم سيأخذهم الله ይዛቸዋል ምን ችግር አለ የት ይሄዳል ወደ እሱ አይደለም የሚመለሱት خلاص ስለዚህ ከአላህ ጋር ይገናኛሉ ማፊሽ ጋር اتركهم ተዋቸው አንተ ከተከተሉ ከታዘዙ መልካም ካልሆነስ ተዋቸው خلاص ተበእነሱ ላይ እኛ ጠባቂ ያላደረግነህ وما عليك الا البلاغ እንዳላቸው ማለት ነው واخبر الله عز وتبارك وتعالى ان عدم طاعه الرسول صلى الله عليه وسلم محبط ومبطل لجميع الاعمال الله نبي محمد صلى الله عليه وسلم على متازز سران በሙሉ እንደሚያጠፋ ነገረን ምን አለ فقال تعالى يا ايها الذين امنوا እናንተ ያመናችሁ ሰዎች ሆይ اطيعوا الله واطيعوا الرسول اللهና መልእክተኛውን ታዘዙ ولا تبطلوا اعمالكم ስራችሁን አታበላሹ አለ አላህ Subhanahu Wa Ta'ala ምን በማድረግ አልታዘዝም በማለት መልእክተኛውን አልታዘዝም በማለት ስራችሁን ውድቅ አታድርጉ አታበላሹ አለ አላህ Subhanahu Wa Ta'ala اذا ምንሆን አጢእ الرسول መልእክተኛውን ታዘዝ መልእክተኛውን መታዘዝ ማለት ማንን መከተል ማለት ነው خلفاء الاربعه الصحابه لا اله الا الله تبيش طيب ونهانا الله سبحانه عن مخالفه امره صلى الله عليه وسلم የሳቸውን ትእዛዝ እንዳንخالف الله عزوجل فقال تعالى ومن يعصي الله ورسوله الله يميمس ملكتنيون يميمس ويتعدى حدوده دنبرون يمتلالف يدخله نارا خالدا فيها وله عذاب مهين على الله ملكتنيون الله ان ملكتنيون يميمس ويتعدى حدوده دنبرون يمتلالف سؤال يدخله نارا خالدا اسات يسجبوال زوتاري هنا فيها بس ውስጥ زوتاري ሲሆን وله عذاب مهين ለሱ አዋራጅ የሆነ የጀሃነም እሳት ቅጣት አለበት አለ አላህ Subhanahu Wa Ta'ala አዋራጅ ይሁን መልእክተኛውን እንቢ ያለና ድንበር የተላለፈ ሰው ማለት ነው وامرنا الله تبارك وتعالى ان ناخذ ما امرنا به صلى الله عليه وسلم ነብዩ መሐመድ ያዘዙንን ነገር እንድንታዘዝ አላህ አዘዘን ምን ብሎ ነው ያዘዘን ከተባለ ونترك ما نهانا عنه እሳቸው የከለከሉንን ነገር እንድንከለከል አላህ አዘናል فقال تعالى وما آتاكم الرسول فخذوه وما نهاكم عنه فانتهوا يا الله መልእክተኛ ይዞላችሁ የመጣውን ነገር ምን አድርጉ አለ አላህ فخذوه يا اخي ያዘው እሱ ተንጠልጥለ እንዳያመልጥ وما نهاكم عنه فانتهوا መልእክተኛው የከለከላችሁን ነገርስ ምን አድርጉ ተከልከል يا اخي لا اله الا الله ያዘዙህን ነገር ሳይ ያላዘዙህን ነገርስ ምን አድርግ ተው خلاص ما ينفع تو الآداب العشرون الأصول العشرون هذا ما ينفع هيسفل تو نبي محمد صلى الله عليه وسلم تو بلوهال تو هيا آداب ميبال هيا مسألة نتب ما في 6 صفات منامن ما في 6 صفات لا إله إلا الله صحابة وجه باري قطرة زلقوا على أنت ما نقطر عليه يا سبحان الله العظيم إذن يا الله ملك تنيا صلى الله عليه وسلم يعززه النجر من عدل ياز يمتن بله يموتها سنوشي يمتن بله ياز يكلكلون دمو تتنقل لا إله إلا الله اترك يا أخي وأمرنا الله عز وجل من عدل أن نحكم رسوله صلى الله عليه وسلم الساتون فراج النار الله عز وجل في كل شأن من شؤون حياتنا بيوتاتين بيتين يوم قد دايوس الساتون فراج እንድናደርግና ወሳኝ እንድናደርግ አላህ አዘዘን وان نرجع الى حكمه ወደ ፍርዳቸው እንድንመለስ አላህ አዘዘን فقال ايش فلا وربك لا يؤمنون በጌታ ይሁንብኛል አላህ አያምኑም እነርሱ አላቸው حتى يحكموك فيما شجر بينهم በመሐከላቸው በተከሰተው ጉዳይ ላይ አንተን ፈራጅ እስኪያደርጉ ድረስ
አንተን ምን እስኪያደርጉ ወሳኝ እስኪያደርጉ ድረስ ምን ማለት ነው በህይወት ዘመናቸው በነበሩበት ጊዜ አንድ ችግር ደረሰብህ አይደል ወደ እሳቸው ጋር ትሄዳለህ ተፈረደልህ አልহামዱሊላህ ተፈረደብህ አልহামዱሊላህ የሙጥኝ ሰምአን ወጣዓተን ትላለህ ማለት አሁንስ ወደ ሱናቸው ትመጣለህ ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሱና ትመጣለህ ማለት ሱናቸው ምን ይላል በዚህ ጉዳይ ላይ አንተ በገባህበት ጉዳይ ላይ በገጠመህ ነገር ላይ የሳቸው የነብዩ ዲን ምን ይላል ብለህ ወደ እሳቸው ትመለሳለህ فكذاس حتى يحكموك فيما شجر بينهم ثم لا يجدوا في انفسهم حرجا ከዚያ በኋላ ወደ አንተ ከተመለሱ በኋላ በልባቸው ላይ ምን ላይ ያገኙ ነው አለ አላህ ቅሬታ ላይ ያገኙ ነው አለ አላህ ቅሬታ የሚባል ነገር ወይሰሊሙ ተስሊማን مما قضيت ማለት በወሰንከው ነገር ላይ ሸሪዓ በወሰነው ነገር ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሐዲሳቸው በወሰኑት ነገር ላይ በልብህ ላይ ቅሬታ ላይ ያድርብህ ማለት ነው በልብህ ላይ ቅሬታ ወይሰሊሙ ተስሊማን እጅ መስጠትን እጅ ሊሰጡ ነው አለ አላህ Subhanahu መጀመሪያ ወደ እሳቸው መመለስ ሶስት ነገሮች ናቸው የምናያቸው ማለት ነው በዚህ የቁርአን አንቀጽ ላይ መጀመሪያ በገጠመን ጉዳይ ላይ ወዴት መሄድ ወደ ነብዩ ሸሪዓ መሄድ طيب በምንም ጉዳይ ላይ ምን ይላል ሸሪዓ ምን ይላል እስኪ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን ብለዋል ብለህ ትሄዳለህ የመጀመሪያው ስቴፕ ሁለተኛስ ሸሪዓ በወሰነው ጉዳይ ላይ በልብህ ላይ ምንም አይነት ምን ላይኖር ቅሬታ የሚባል ነገር ላይኖር ማለት ነው طيب እየጎመዘዘህ ከዋጥከው ዋጋ የለውም እየተናነቀህ ከዋጥከው ዋጋ የለውም እየጣፈጠህ መሆን አለበት እየጣፈጠህ طيب እየጣፈጠ ልትውጠው ነው የሚገባው ማለት ነው በሶስተኛ ደረጃስ እስቲስላም ታም ወይሰልም ወይሽ ተስሊማን እጅ መስጠትን እጅ ሊሰጡ ነው ማለት ነው ይሄ ማለት በውዴታ የሳቸውን ፍርድ መቀበልና ተግባራዊ ማድረግ ማለት ነው ይሄ እስካልሆነ ድረስ አላመኑም አለ አላህ Subhanahu እየጠላሁ ብትሰራው አላመንክ ማፊ استسلام تام منور علبت قد ነው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ፍርድ وبين الله تعالى لنا بان نبيه صلى الله عليه وسلم هو الاسوه الحسنه ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የኛ መልካም ፈለግ መሆናቸውን አላህ ገለጸልን አለ والقدوه الصالحه መልካም የሆነ አርአያ والنموذج الامثل نموذج ማለት يعني ይሄ ራሱ ምን ተምሳሌት ማለት ነው طيب الذي يجب اتباعه والاقتداء به ሊከተሏቸው የሚገባና የሳቸውን ፋና መያዝ ግድ የሆነ فقال عز وجل ይሄን አስመልክቶ ለቀድ ካነ ለኩም ፊ ረሱሊላሂ ኡስወቱን ሐሰነቱን በርግጥ ለናንተ በአላህ መልእክተኛ ላይ መልካም የሆነ ምን አለላችሁ አለ ፈለግ አለላችሁ አለ አላህ ሞዴል ማኑዋል አለላችሁ አለ አላህ Subhanahu wa ta'ala liman kana yarju Allah wal yawmal akhir አላህን እገናኛለሁ ብሎ እና የመጨረሻው ቀን ከአላህ ጋር አላህ Subhanahu wa ta'ala እስራኤል ምን እንዳይከፍለኛል ብሎ ለሚፈልግ ለሚያስብ ሰው ማለት ነው ምን በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ህይወት ታሪክ ላይ ምን አለለት ሞዴል አለለት ማለት ፋና አለለት ልትከተለው የሚገባ طيب وذكر الله كثيرا በጣም ብዙ አላህን ለሚያስታውሰው ምን ማድረግ አለበት የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሞዴል መከተል አለበት የሳቸው አርአያነት መከተል አለበት ጸጉርህ ምን እንዳታረግ እሺ ፓንክ ነው ምንድነው ባላቶሊ እሺ ገርሞ ላ ሐውለ ወላ ቁወተ ኢላ ቢላህ የነብዩ ሞዴል ተከተል ነው የተባልከው ሱሪ ምናምን እንዳይሆን የማን ነው ስሙ የሆነ ጃኬት ጃክሰን ነው ማን ነው ሱሪ ደግሞ የማን አንድ ብዳለ የሆነ ሱብሃንአላህ አልዓዚም አርያ ሱሪ ምናምን ደግሞ ሚጥሚጣ ምናምን ሚጥሚጣ ጃኬት ማያታቅ የማን ሱና አይደለም ይሄ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሱና አይደለም ያ اخي انتبه اذا አንተ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሱና ነው ልትከተል አላህ ያዘዘ ሞዴል አለለ እሳቸው ናቸው ያንተ ሞዴል አለ ስለዚህ እሳቸውን ሞዴል በመከተል የበላይ ልትሆን ይገባል አንገተን ቀና ልታደርግ ይገባል والله ማንን ነው የምትከተለው አንተ የፈረንጅ ውዳቂ ላ ኢላህ አላህ የረገማቸው የአላህ ጠላቶች የነብዩ ጠላቶች ከዛ በኋላ ደግሞ ምን ትላለህ እነዚህ የሰየሽ የአሜሪካ እንትኖች ብለ ደግሞ እነ ሸኽ ደዋዝን እነ ሸኽ ተይሚንን አይመተሰለፍን ምን ታረጋለህ ትሳደባለህ አንተ የነሱ ውራጅ እየተከተልክ እኮ ነው የነሱ ባንተ ላይ የሚታየው የነሱ ውራጅ ከዛ በኋላ አንተ አይመተሰለፍ አይማዎችን ምን ታረጋለህ የነሱ ወዳጆች ናቸው በምንድን ነው የተወዳጁት እነሱ በምን لا اله الا الله አንተ ነው የነሱ ውራጅ ማስታወቂያ ለብሰ ምን የምታረገው ሰላት አትሰግድ ምን አትል ጸጉርህ የነሱ ውራጅ ነው ፍሪዝ ነው ምናምን እሺ አሁን አጃኢብ ነው والله የማይታይ ጉድ የለም لا ይሄ ረመዳንማ ሰብስቦ የማያመጣ ጉድ የለም ውጪ ብታየው አስተግፍሩላህ የምትለው ሰው ሁሉ ስታየው እዚህ መስጊድ መጥቶ ለካ ሙስሊም ነው እንደ ይሄ ትላለህ ኢና ሊላሂ ወኢና ማፊ አይ አثر አንድም የእስልምና አثر የሌላቸው ሰዎች ማለት ነው የሚመስሉ ሴቷ ጉድ ነው لا اله الا الله ጓደኛዋ ማነች ራቁቷን የምትሄድ እሷ ሂጃብ ለብሳለች ምናምን ሂጃቧ ከላይ ምንድነው ማሻአላህ ከታች ኢና ሊላሂ የሆነ ማለት ነው لا اله الا الله ከላይ ሂጃብ አለ እዚህ ጋር ምናምን ከታች 8 ቁጥር ከዛ ምናምን ጫማዋ ከታች ኢና ሊላሂ ነው ጓደኛዋ ማነች ፌሩዛ ምናምን የሆነች لا اله الا الله ስታያት ቃር የሚይዝህ ሴት እጇን ከሷ ጋር ምን እያደረገች ትሄዳለች ተቃቅፋ ምናምን ትሄዳለች የማን ሱና ነው ይሄ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሱና ነው ያ اخي አላህ ፈላህና ነጃ ያለው በምንድነው አለን
የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሞዴል በመከተል ነው ለእናንተ በርሱ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ህይወት ላይ ምን አለላችሁ ሞዴል አለላችሁ ነው ያለ وكرم الله عز وجل رضاه برضا رسوله صلى الله عليه وسلم فقال تعالى الله سبحانه وتعالى يسو وديتا نبي محمد صلى الله عليه وسلم بمودد አያይዞታ فقال والله ورسوله حق أن يرضوه إن كانوا مؤمنين ስለ ሙናፊቆች ሲናገር አላህና መልእክተኛው እንዲወዱት ማድረግ የተገባ ነበር እውነተኛ ሙእሚኖች ቢሆኑ ኖሮ አላህ ስለዚህ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም መውደድ ከአላህ መውደድ ጋር አላህ የወደደው ነገር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የወደዱት ነገር አላህ ከወደደው ነገር ጋር ምን ተደረገ ተቆራኘ ማለት ነው ታዓቸው ከታኡ ጋር ተቆራኘ طيب ትእዛዛቸው ማለት ነው የሳቸው ውዴታ ከአላህ Subhanahu Wa Ta'ala ውዴታ ጋር ምን አደረገው አላህ አቆራኘው ስለዚህ እሳቸውን ነው ማስወደድ ያለበት وجعل اتباع رسوله صلى الله عليه وسلم علامه على محبته Subhanahu Wa Ta'ala ምን አለ ደግሞ አላህ Subhanahu Wa Ta'ala ምን አደረገ እሳቸውን መከተል አላህን የመውደድ ምልክት አደረገው ምን አለ قل ان كنتم تحبون الله فاتبعوني በላቸው ያ ሙሐመድ ሰለላሁ ዐለይሂ ወሰለም በወሬ አይደለም ዛሬ ማንንም ሰው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተጣላለሁ ቢባል አው የሚላለን ከላ አበደን ላ አላህን ተጣላለሁ ብትለው አው የሚላለ ኧረ እኔ እስከቃጠል ድረስ አላህን ወደዋለሁ ይላል እኔ እስኪያልበኝ ድረስ ነብዩ መሐመድን ወዳቸዋለሁ ይላል ከዛ እስኪያልበው ድረስ ምን ያደርጋል ይጨፍራል ላ ሐውለ ወላ ቁወተ ኢላ ቢላህ እስኪያልበኝ ነው እሳቸውን ወደው ይልና ተነስቶ አሸሸ ገዳው እና እስኪ እንተያይ ይላል አንዱ ሌላውን እያስነሳ ነው የሚጨፍሩት መውሊድ ላይ አይታችሁ ከሆነ መውሊድ ብለው አንዱ ተነስ ይለዋል ተነስኪና ና አጫፍረኝ ይለውና ማሻአላህ ከዛ ይነሳል ሁለቱም ሽባል ይሄ ምንድነው ለእነርሱ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ውዴታ ኢና ሊላሂ ወኢና ኢለይሂ ራጂዑን አላህ ምን አለ ቁል ኢን ኩንቱም ትሒቡን አላህን የምትወዱ ከሆናችሁ ፈተቢኡኒ በላቸው እኔን ተከተሉ በላቸው አለ አላህ Subhanahu ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መከተል አላህን የመውደድ ምልክት አደረገው አላህ ሳቸውን ነብዩን መከተል ማለት ኢዘን አንተ ከየት አመጣው ይሄ ጭፈራ ከየት አመጣው ይሄ መንዙማ ከየት አመጣው ይሄ ነሺዳ ከየት አመጣው ይሄ እስላማዊ አርት እስላማዊ ፊልም እስላማዊ ድራማ እስላማዊ ምናምን ይያልቁ ኡማውን ገደሉ ሲከተትክበት ነገር ከቁርአን አርቀ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሐዲስ አርቀ ምን አደረከው ሄደት መርቃለ ማሻአላህ ዓለም በሙሉ ያንተን ትእዛዝ እየተቀበለ ወጣቱም ሁሉም ሴቱም ወንዱም አንተ ያልከውን ነገር ቁጭ በል እሺ ተነስ እሺ ፍኛ ነፋ እሺ ምን እንደዚሁን እሺ ከዛስ ሄደ ምን ትመርቃለህ ላ ኢላሃ ነሺዳ አላሁ አክበር እነከለ ምን አደረጉ ነሺዳ አስመረቁ ዛሬ እስላማዊ ነሺዳ እስላማዊ ድራማ መረቁ ይባል ላ ኢላሃ ኢላላህ ከመቼ ጀምሮ ነው ያኒ ፊልም እስላሚ ሆነ ከመቼ ድራማ ከመቼ ጀምሮ ነው ምን ይሆን እስላሚ ሆነ ድራማውን ማስለም አያስፈልግም አንተ ሄድና ዛ ድራማ ስራ ግልጽ ነው አይደል ፊልም መስራት ከፈለክ ፊልሙን አታስልመው ሊሰልም አይችልማ እንዴት አድርጎ ነው የሚሰልመው يا اخي سبحان الله اسلاموي فيلم اسلاموي ارت اسلاموي ما اتسلم አይሰልምልህም አምጥተ እስልምና ፊቱን አትለጥፍበት በትለጥፍበትም አያቀውም አይገባውም እሱ በቃ خلاص ፊልም ነው ድራማ ነው ውሸት ነው ምንም ነገር ማለት ነው ኢዘን ያ ማህታጅ سبحان الله العظيم ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መከተል ማለት እሳቸው ባዘዙት መልኩ አላህን መገዛት ማለት ነው በጣም የሚገርማችሁ ነገር ደግሞ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለሁሉ አይነት ህዝብ ምን አድርገዋል ዳዋ አድርገዋል እንዳትሸወድ ለሁሉም አይነት ለሁሉ ለዱርዬ ምን አድርገዋል ዳዋ አድርገዋል ዱርዬ አልነበረም እንደ በነብዩ ዘመን አልነበረም ለሰካራም ዳዋ አድርገዋል ሰካራም አልነበረም ሱብሃንአላህ አልዓዚም እሺ ዛኒ አልነበረም ነበር ዳዋ አድርገዋል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቁጣው ጠሪቅ ሽፍታ አልነበረም ነበር ምን አድርገዋል ነብዩ ሰለላሁ ዐለይሂ ወሰለም ዳዋ አድርገዋል ኢዘን አንተ ያ اخي ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለሁሉም አይነት ህብረተሰብ ዳዋ አድርገዋል አንተ ዳዋ ማድረግ ካስፈለገ ድራማ አምጥተህ እስላም አታስልም ፊልም አምጥተህ አታስልም ዘፈን አምጥተህ አታስልም እዛው የዚህ ስሜትና የዚህ ሱስ ካለበት ሂድና ዘፈን ሂድና ፊልም ስራ ሂድና ድራማ ስራ ችግር የለም ዳዋ ከሆነ ነብዩ ባደረጉት መልኩ አድርግ ማለት ለፈለገው ሰው ይሁን ማለት ነው ለፈለገው ለየትኛውም አይነት ቡድን ለየትኛውም አይነት ሰው ነብዩ ዳዋ አድርገዋል እንዴት ነው ያደረጉት ድራማ አስፈለጋቸው እንዴ ነብዩ ፊልም አስፈለጋቸው ዘፈን አስፈለጋቸው ጭፈራ አስፈለጋቸው ማፊ اذا ان كنتم تحبون الله فاتبعوني لما يحببكم الله ويغفر لكم ايش لا اله الا الله يسوقك نعم فمن علن قل ان كنتم تحبون الله فاتبعوني يحببكم الله ويغفر لكم ذنوبكم والله غفور رحيم على الله ولهذا كان مرجع السلف الصالح عند التنازع هو كتاب الله وسنة رسوله صلى الله عليه وسلم لازم ሲባል በሰለፎች ዘመን በሰለፎች ጊዜ በአንድ ጉዳይ ላይ ካልተግባቡ መርጂአቸው ወዴት ነበር ወደ ቁርአንና ሐዲስ ነበር ለምን እኛ ዛሬ ወደዛ እንመጣም ልከክልህ ለምን እናመጣለን ልከክልህ ቁስል ያትንካብኝ ቁስልህን አልነካበህም شفت كيف
እከክልኝ ሂሳብ ማወራረጃ የለም በእስልምና ሂሳብ ማወራረድ የሚባል ነገር የለም አንተም ሂሳብህን ቻልዛው እኔም ሂሳቤን እችላለሁ ይጥራል ታይብ ሳፊ ከሆነን በኋላ እንምጣ ወደዚህ ታይብ ሂሳባችንን ጨርሰን ማለት እዚህ ጋር ግን ሂሳብ ማወራረድ አይ የኔን እንትን እንዳትነካ አንተ እሺ አንድ እንሆናለን ግን አንድ ስንሆን በሸርጥ ምንድነው ሸርጡ እንዳትነካ ቁስልን እንዳትነካ አላሁ አክበር ቁስል ካለበት አላህ አፍ ያርገ ስለዚህ አፍ ሆነም ናና አንድ እንሆናለን እኔ ጤነኛ ነኝ ቁስል የለብኝም ካንተ ጋር ለምን እቀመጣለሁ ቁስል ካለ እዚህ ምግል ያለበት ምግል የያዘ ቁስል ከያዘ ሰው ጋር ቁጭ በል ብትባል አትል እማ አና هذا ይሄኛው ቁስል ምንም አያረግህም እኮ አንተ ይገላል እንዴ ቁስል ካለበት እግሩ ላይ ቁስል ካለበት ሰው ጋር አጥግብ ብትቀመጥ ምን ትሆናለህ ምንም አትሆንም የሽርክ ቁስል ካለበት ሰው ጋር ብትቀመጥ የቢድዓ ቁስል ካለበት የቢድዓ ቫይረስ የሽርክ ቫይረስ ካለበት ሰው ጋር ብትቀመጥ ግን ምን ትሆናለህ አላሁ አክበር ከቢር ይዞ ወደ ጀሃነም ነው የሚሄድ ይዞ ወደ ጀሃነም ይሄድ طيب ኢዘን ምን አያስፈልግም ማለት ነው እሺ ሂሳብ ማወራረድ ወይም ደግሞ እከክልኝ ልከክልህ አያስፈልግ ስለምለም ብሎ መጥቶ እጥብጥብ ብሎ መጥቶ ወዱ አርጎ ምን መሆን በሱና ላይ አንድ መሆን ማለት በሱና ላይ ማፊ በሱና ላይ አንድ لا اله الا الله ما في اشكال جماعه ያስፈልገንም እኛ የሐቅ ጀማዓ ነው የምንፈልገው እንጂ የሐቅ ጀማዓ ከፈለክ ሁለቱን ከፈለክ ሶስቱን ብቻሙን ከፈለክ ምን ያደርግልሃል አሰስገሰሱ በሙሉ ሰብስበውት የነበረው ህዝብ በሙሉ የት ነው ሄደው አብሬት ነው ሄደው እኮ ታውቃለህ لا اله الا الله ሰብስበውት የነበረው ሲል የነበረው ያ ህዝብ በሙሉ ወደ እነ ሄደው ወደ አብሬት ወደ ቃጥባሪ ወደ አልከሶ ወደ ማነው ስሙ ይሄ ሸከና ሁሴን ምናምን ነገር አናጂና ምና لا حول ولا قوه الا بالله إلى أن أفنى جعلوا المسلمين كالمجرمين قبل أن يعمل كسونا أنت عندنا شون دي عندي تارجعنا عندنا يمثل يا أخي تحسبهم جميعا وقلوبهم إيش شتى وش تكون هي عندنا من أنت عندنا تنون ده أنت عندنا كشرك سووش كار كبيرة سووش كار عندنا عندي تنو عندنا متون إيه صوفيين واتبل إيه تبليغيين واتبل إيه إخوانيين واتبل إيه معتزلين واتبل إيه خوارج واتبل عندنا عندي تارجعنا عندنا متون يا أخي በምንድነው አንድ የምትሆነው ውሸት ነው አንድ አይደለም ተለያያችሁ እኮ خلاص طيب እነሱ ተጣው ቀብር ሊያመልኩ ሄዱ እዛ ተከትላቸው ትሄዳለህ እዛ ሱብሃንአላህ العظيم ኢዘን ምን ሆነ ውዱ አድርጎ ነው ሰው አንድ ሊሆን የሚገባው ማለት ውዱ አድርጎ በቁርአንና በሐዲስ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም አስተምሮ በሰሃባዎች አስተምሮ አንድ ትሆናለህ ምን አገባ አንተ ትንሽም ሁን ما يضرك يا اخي ما يضرك ምን ያደርግልሃል ይሄ ስብስብ በሐቅ ላይ ያልተሰባሰበ እስከሆነ ድረስ ማለት ነው ምንም አያደርግልህም ኢዘን ምን አለን فإن تنازعتم في شيء فردوه إلى الله والرسول إن كنتم تؤمنون بالله واليوم الآخر ذلك خير وأحسن تأويلا بعند نجر كذا تشكاتشكاتشو على الله كال تكباباتشو بدين قدايله فردوه إلى الله والرسول خلاص فمن قدايله تشكاتشكنا بدين أرلاني أيضا بدين قدايله كدين متشي بهونا قدايله بتشكاتشك ወደ ሸሪዓ ማምጣት አለበት ስለዚህ በዲን ጉዳይ ላይ አንተ ተጨቃጭቀ ወዴት ነው ማምጣት ያለበት ዳኛ ማድረግ ያለበት ቁርአንና ሐዲስ خلاص ቁርአንና ሐዲስ ስሜት ዝንባሌ ለቁርአንና ለሐዲስ አስረከበ በዳኛው ነገር መዳኘት አለበት ማለት ኢን ኩንቱም ተኡሚኑነ ቢላሂ ወል የውሚል አኺር ነው ያለው አላህ ሸርጥ ነው ይሄ በአላህና በመጨረሻ ቀን የምታምኑ ከሆነ ካልሆነስ ወደ ቁርአንና ወደ ሐዲስ አትመጡ ካልመጣህ ደግሞ በአላህና በመጨረሻ ቀን አላመንክም ማለት ቻው نعم ذلك خير واحسن تاويلا وافضل السلف بعد رسول الله صلى الله عليه وسلم الصحابه الكرام ከሰለፎች ዋናዎቹና በላጮቹ ከነብዩ በኋላ ማን ሱሐባዎች ናቸው አላህ ረዲየላሁ ዐንሁም አጅማዒን الذين اخذوا دينهم عن النبي صلى الله عليه وسلم እነዚያ ከነብዩ መሐመድ ዲናቸውን የያዙ የሆኑ የኢስላም ብርቅዬ ልጆች بصدق واخلاص በእውነተኝነትና በጥራት ምንም ነገር ሳይፈልጉ ማለት ነው አንገታቸውን ለሰይፍ ሰጥተው كما وصفهم الله تعالى في كتابه العزيز الله በቁርአኑ እንደገለጻቸው ሁሉ እነዚህ ሱሐባዎች ማለት ነው ምን ብሎ بقوله سبحانه من المؤمنين رجال صدقوا ما عهدوا الله عليه ከመእመናኖች ወንዶች አሉ አለ አላህ صدقوا ما عهدوا الله عليه ለአላህ ቃል ኪዳን ገብተውት የነበረውን ነገር ወደ ኋላ ሳይሉ የፈጸሙ ይሆኑ አሉ አለ አላህ فمنهم من قضى نحبه ከእነርሱም ውስጥ ቃል ኪዳኑን የፈጸመ አለ ومنهم من ينتظر ከእነርሱም ደግሞ የሚጠብቃል በበድር ዘመቻ ላይ ህይወታቸውን ሰጡ አንገታቸው የበድር ዘመቻ አመልጦናል ብለው ደግሞ አላህ ባገናኘን ብለው አላህ እድል ከሰጠን የምንሰራውን ያያል ብለው ቃል ገብተው ነበር የነብዩን ዲን ነስር ለማድረግ በኡሁድ ዘመቻ ላይ እናቱ ከገበያ እንደምትመጣለት ልጅ ጠብቀው ነው ሄደው የተሰለፉት ማለት ወማ በደሉ ተብዲለን አላህ ቃላቸውን አልቀየሩ እንግዲህ እነዚህ ናቸው የኢስላም ብርቅዬ ልጆች ሱብሃንአላህ العظيم እነዚህ ናቸው እውነተኛ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተከታዮች ማለት ነው እውነተኞች طيب ثم الذين يلونهم من القرون المفضله الاولى كذا كصحابዎች ቀጥሎ የመጡ ታቢዒኖች الذين قال فيهم رسول الله صلى الله عليه وسلم خير الناس قرني ثم الذين يلونهم ثم الذين يلونهم قدم ያልነው ولذا الذي ሲባል فالصحابه والتابعون لهم احق بالاتباع من غيره ለዚህ ነው እኛ ሰሃባዎችን እንከተል የምንለው ታቢዒኖችና ሰሃባዎችን እንከተል የምንለው ለዚህ እኮ ሌላ ምንም እንትን የለንም እኛ ምን ከማን ጋር በምን ተጣላን በሱቅ ተጣላን በሴት ተጣላን በሱቅ ተጣላን በምን በድንበር ተጣላን ከላ والله በምንም ነገር ዲን ከሆነ የማንንም ፍልስፍና ያስፈልገው ኢትባዕ ነው ያስፈልገው خلاص ሙሉ ነው ዲኑ ማንንም ምንም ነገር ሊያመጣለት አይገባ
እጁን ሰጥቶ ሙሉ በሙሉ መከተል ብቻ ነው ያለበት ማለት ነው። وذلك لصدقهم እነዚህ እኛ ሰሃባዎችና ታቢዒኖች እንከተል የምንለው እውነተኞች ስለነበሩ في ايمانهم بإيمانات واخلاصهم في عبادتهم በኢባዳቸውም በጣም ኢኽላስ ነበራቸው። هم حراس العقيدة ማለት የዚህ አቂዳ ዘብ ናቸው እነሱ። ነዓም والله ይሄ አቂዳ እንዳይሸረሸር እነዚህ ሰዎች ደማቸውን አፍሰው አጥንታቸውን ከስክሰው ነው በእነርሱ ኢኽላስ ነው ዲኑ እስከ ዛሬ ድረስ። ይሄ ሁሉ ጠላት ያለበት ትክክለኛው ሳፍ የሆነው አቂዳ እስከ ቂያማ ድረስ ይቆያል። አሁንም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዳሉትም ማለት ነው لا تزال طائفة من أمتي قائمين على الحق ብለው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መስክረዋል። نعم የዚህ ዲን ጠባቂ ወህማቱ ሸሪዓ نعم የሸሪዓው ጠባቂዎች ናቸው። አልዓሚሉነ ቢሃ ቀውለን ወዐመለን በንግግርም በተግባርም በሸሪዓ ይሰሩ ናቸው እነሱ። ولذلك اختارهم الله تبارك وتعالى ለዚህማ አላህ መረጣቸው لنشر دين ዲኑን ሊያስፋፉ نعم በመሻሪቅ الارض ومغارب ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ ዲኑ ነሽር አደረጉት። ማን የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰሃባዎች ቀብራቸውን አላህ የጀነት ጨፍ ያድርግላቸው። እነሱን ወደው በውዴታቸው ከእነርሱ የሆነ አላህ ያድርገን። نعم እነዚህ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተከታዮች ሰሃባዎች ብሎ ማለት ይህን ዲን ልክ ዛሬ አንድ ገበሬ እህል ተክሎ ኮትኩቶ እንደሚያበቅለው ሁሉ በኡማው ቀልብ ውስጥ እንዲበቅል ያደረጉ ናቸው። በደማቸው ነው የበቀለው ይሄ ዲን ማለት ሱብሃንአላህ አልዓዚም። ወላሂ በደማቸው በአጥንታቸው ነው የተጠበቀው። ዛሬ እነሱን ትخلፋለህ፣ እነሱን ትሳደባለህ። نحن الرجال وانهم الرجال لا اله الا الله ገርሞ ይገርማል። በማን ተጠል ነው ያንጠልጥልህ ዛይድና وتبليغ سنة نبيه صلى الله عليه وسلم قال النبي صلى الله عليه وسلم نبي محمد من قالوا تفترق امتي على 73 مله ኡመቶች 73 ቦታ ይከፋፈላሉ። كلهم في النار ሁሉም የእሳት ነው ኢላ ሚላ ዋሂዳ አንዷ ስትቀር አሉ። قالوا من هي يا رسول الله صلى الله عليه وسلم ያቺ ነጃ የምትወጣው ማን ነች አሉ። ማን ما انا عليه واصحابي እኔና ሰሃባዎቼ ያሉበት። ምን ትፈልጋለህ ከዚህ ከነብዩ ንግግር ውጪ ምን ትፈልጋለህ? ያ اخي اسالك بالله አቅል ካለህ ጤነኛ ከሆንክ አንተ ስለ አኺራ ነው እየተወራ ያለው። ስለ የአኺራ ጉዳይ ደግሞ አንተ አታውቅም። يعني ዓለም الغيب ነው አይደል እንዴ? አላህ ነው የሚነግርህ። ነብዩ መሐመድ ናቸው ሰለላሁ ዐለይሂ ወሰለም በወህይ እንጂ ስለማይታወቅ ጉዳይ ነው። ኢዘን አላህ ነገረህ خلاص። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በወህይ አማካኝነት ነገሩን ነጃ የምንወጣበትን ማለት ነው። ከእሳት የምንጠበቅበትን ነገር ምን እንዴት ወዴት መሄድ እንዳለብን። ኢዘን ከዚህ ውጭ ሌላ ምን ያስፈልገናል? ያ ይሄንን ቢብለን ፍልስፍና አላህ ይጠብቀን። ويطلق على كل من اقتدى بالسلف الصالح በሰለፎች መንገድ የሄደ በሙሉ ላይ ስም ይሰጠዋል። ወሳራ አላ ነህጅህም በእነሱ ፈለግ በሄደ في سائر الاصول በሌሎች ዘመኖች ማለት ከዛ በኋላ በነበሩ ዘመኖች ላይ ምን ሰለፊ ይባላል። ሰለፊ ማለት እሺ ማዕና ለምን ሰዎች እንደሚፈሩት አይገባል። ለምን ሰለፊ የሚለው ቃል ለምን እንደ ጦር እንደሚፈሩት ሰለፊ ማለት ሌላ ማለት አይደለም። እኔ ሰለፊ ነኝ ስትል ምናልባት መጠንቀቅ ያለብህ ነገር አለ። የጀነት ነኝ ማለት እንዳይመስልህ፣ ጉድህ እንዳይፈላ። ታይብ እኔ ሰለፊ ነኝ ሌላው خلفي ነው ስለዚህ ሌላው የጀሃነም ነው እኔ የጀነት ነኝ ይሄን ቃል ከስራሃል ግልጽሃል። ሰለፊ ማለት የሆነ የጀነት ቢጣቃ ወይም ደግሞ ምስክር ወረቀት የተሰጠ አድርገ እንዳታይ። ይሄ ተዝኪያ አይደለም የተፈለገበት፣ ይሄ አስተሳሰብ አይደለም የተፈለገበት። አንተ አላህ በምን ምክንያት የእሳት እንደሚያረጋ አታውቅም። አንተ የሆነ ይሄ ሰውዬ የጀሃነም ነው ብለህ የምታስበው ሰውዬ በምን ምክንያት አላህ የጀነት እንደሚያረጋው አታውቅም። ይሄን አይደለም ከሰው የሚፈለገው። ግን ምንድነው የሰሃባዎች መንገድ ሐቅ ነው ብለህ ማመንና በእነርሱ መንገድ ይሄዳለሁ ብለህ መንየት። ይሄ ነው የሚፈለግበት። የእነርሱ መንገድ ሐቅ ነው። የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባልደረቦች ናቸው፣ አላህ የመረጣቸው ናቸው። የእነሱ መንገድ ትክክል ነው ብለህ ማመንህና ይሄንን የምትችለውን ነገር በዚህ መልኩ ፈጽማለሁ ብለህ በዚህ መነሳትህ ምን ያሰኛል? ሰለፊ ያሰኛል። በቃ ሌላ ነገር የለም። ከዛ በኋላስ አላህ ካዘነልህ አላህ ሊምርህ የጀነት ሊያደርግህ ይችላል። ካልሆነስ አላህ ይጠብቀን፣ ነፍስያና ሸይጣን የጀሃነም ሊያደርጉህ ይችላሉ። ይሄ ስም አንተን ከጀሃነም አያድንህም ተግባሩ እስከሌለ ድረስ ማለት ነው። ግልጽ አለ። በዚህ አይነት ስሜት አይደለም እኛ ሰለፊ ነን ስንል የሆነ ደረታችንን ነፍተን አስፓልት ላይ ልክ ማሻአላህ ሰዎች መንገድ ለቀቁልኝ የሚል አይነት ስሜት ይሄ አይደለም። ግልጽ አለ። ነገር ግን ምንድነው ይሄ የተፈለገበት ዋናው ምክንያት አመለካከትህና አስተሳሰብህ የሰሃባዎች መንገድ ሐቅ ነው፣ የነርሱ መንገድ ትክክል ነው፣ ከነርሱ መንገድ ውጪ ነጃህ የለም ብለህ እንድታምን ነው የተፈለገው ማለት ነው። ከዛ በኋላ የምችለውን ነገር ተግባራዊ ያደርጋለሁ ብለህ እንድትሄድበት እንጂ በዚህ ይሄ እሳቤ ነው የሚፈለግበት። ሰዎች እንድትነቅበትና ለሰዎች ምን ልታደርግ አይደለም ሁክም ሰጥተህ የጀሃነም ነው ፍላን ወላ ወአላህ እንድትል አይደለም። ይዛለ ሰዎች ይሄን መንገድ እንዲከተሉ ዳዕዋ ልታደርግ ወደዚህ መንገድ እንዲመጡ ይሄ አስተምሮ ሐቅ ነው ብለህ ሰዎችን ልታስተምርበትና ይሄ የሰሃባዎች አካሄድ የሰሃባዎች እምነት ትክክል ነው ብለህ አምነህ ከዛ በኋላ ዳዕዋ ልታደርግበት ነው። ይሄ ከሆነ አንተ ሰለፊነት ትባላለህ ነው። طيب نسبة إليهم ወደ እነርሱ በማስጠጋት وتمييزا بينه وبين من يخالفون منهج السلف ይሄን እኛ ሰለፊ የሚለውን ነገር የፈለግንበት ምክንያቱ ለምንድን ነው ከተባለ ሙስሊሞች ነን። طيب አንተ ሙስሊም ነህ፣ ሌላው ምንድን ነው? ካፊር ነው። አንተ ሱፊያ አይደለም? ሱፊዮች አሉ ወህደቱል ውጁድ ቀብር ማምለክ ቀብር የማያመልክ ሰው ካፊር ነው የሚሉ ማለት ቀብር የማያመልክ ሙታኖችን ድረሱልኝ የማይል
ካፊር ነው የሚሉ ሱፊ አንተና እነርሱ አንድ ናችሁ? ቁርአን የአላህ ቃል አይደለም የሚሉ ሙዕተዚላዎችና አንተ አንድ ናችሁ? ኢብሊስ ኢማኑ ሙሉ ነው የሚሉ ሰዎች ጀህሚያዎች ሙርጂዓዎች ማለት ነው ከጀህሚያዎችም ውስጥ አሉበት እነዚህና አንተ አንድ ናችሁ እንዴ? ካልሆነ ምን ማለት ግድ ይልህ ነው? እነሱ ካፊር ናቸው ማለት ግድ ይልህ ግልጽ አይደል? ካፊር ናቸው ልትል ግልጽ አይደል? እኛ አሁን የአህባሽ የአብደላህ ሐረሪ ተከታዮች ካፊሮች ናቸው ልትል ነው ማለት እንተቤ ግልጽ አይደል? ሙስሊሞች ነን የተባለው አላህ ሙስሊሞች ብሎ ይጠራል ለማን ነው? ለሰሃባዎች ግልጽ አይደል? እነሱ እንዲህ አይነት አህዋ አልነበረም፣ እንዲህ አይነት ስሜት አልነበረም፣ እንዲህ አይነት ፍልስፍና አልነበረም በዛን ጊዜ። ስለዚህ ሁሉም ሙስሊም ነበር። አዎ ሰሃባዎች ይሄ ይበቃቸው ነበር፣ ይሄ ተስሚያ ይበቃቸው ነበር ለነሱ። እኛ ዛሬ እኛ ሙስሊሞች ነን ብንል ከሌላው በምን ትለያለህ አንተ? ያኛው ሙስሊም ነው አየህ። አህባሹም አንተን ካፊር ብለው እሱ ነው ሙስሊም። ሁሉም የምታየው ጣኢፋ በሙሉ አንጃ በሙሉ ሙስሊም ነው። ወኢላ ትከፍር الامه ኡማውን በሙሉ ካፊር ልታረግ ነው ማለት ነው እኔ ሙስሊም ነኝ የምትል ከሆነ ማለት ነው። ካልሆነ ግን አንተ ከነሱ በምንድን ነው የምትለየው? ያንተ አቂዳ ከነሱ አቂዳ በምን ይለያል? አንተ አላህ ከአርሽ በላይ ነው ትላለህ፣ ቁርአን የአላህ ቃል ነው ትላለህ። በሙታኖች መታገዝ አይበቃም። ሙታኖች ድረሱልኝ ማለት አይበቃም። ድረሱልኝ የሚባለው አላህ ብቻ ነው። እርዳኝ የሚባለው አላህ ብቻ ነው። ሰማይና ምድርን የፈጠረው አላህ ብቻ ነው ትላለህ። መመለክ ያለበት እሱ ብቻ ነው ትላለህ። አላህ ያማሩ ስሞችና ባህሪያቶች አሉት ትላለህ። ሌላው ደግሞ አላህ ባህሪ የለውም ይላል። طيب ቀብር ማምለክ ይቻላል ይላል። ሱብሃንአላህ العظيم አንተና እሱ ምን ትለያላችሁ? ኢዘን የግድ ያንተ አቂዳ ያንተ አስተሳሰብ ያንተ እምነት ምን እንደሆነ ከሌላው የሚለይበት ምን ያስፈልጋል? ስም መጠሪያ ያስፈልጋል። ተምይዝ ከሌላው የሚትለይበት በምንድን ነው የምትለየው ከተባለ አና ሙስሊሙን على الكتاب والسنة على طريقة الصحابة والتابعين وتابعيهم ገብቷችኋል? ይሄን ስም አንተ ምንድነው ተብለህ ስትጠየቅ አና ሙስሊሙን على الكتاب والسنة وعلى طريقة الصحابة والتابعين وتابعيهم ትላለህ። ልክ ነው አይደለም? ልክ ነው አይደለም? ግን ከዚህ እስከ ወልቂጤ ድረስ ከምትሄድ አና ሰለፊ ብትልስ እሺ አሁን ቅድም ያልከው ቃልና ይሄ አንድ ናቸው በቃ خلاص ما بشيء انا ሰለፊ ካልክ እኔ ሙስሊም ነኝ በቁርአንና በሐዲስ የማምን የሰሃባዎች የታቢዒኖችና የታቢዒኖች ተከታዮችን የምከተል ነኝ ማለት ነው። በቃ ሌላ የለም። ግልጽ አይደል እንዴ? አይ ምን ያስፈልጋል? ለምን ነው ይሄ ለምን ሊቆረቁረን ይገባል? አይቆረቁረን። ምናልባት አሁን የመጡ አንዳንድ የሆነ ሰለፊ የሚባል ድንኳን ወጥረው እዛ ውስጥ ያልገባ ሰው በሙሉ ህዝብይ ነው፣ እዛ ውስጥ ያልገባ ሰው በሙሉ ሙብተዲዕ ነው ምናምን እጥሩካና የሆነ እነሱ የለበሱት አይነት ልብስ ያለበሰ በሙሉ ይሄ አይደለም። ይሄን እጥሩክ ከዚህ ጋር አታገናኘው። ግልጽ አይደል? ሰለፊ የሚለው መፍሁም ምንድነው የተፈለገበት? ይሄን ማወቅ ግድ ይላል። ወተምይዘን በይነሁ ወበይነ መን ይኻሊፉነ ሚንሃጅ ሰለፊ የሰለፎችን አካሄድ የሚቃረኑ ሰዎችና በእነሱ ለመለየት ማለት ወይተቢዑነ ገይረ ሰቢልሂም قال الله تبارك وتعالى ومن يشاقق الرسول من بعد ما تبين له الهدى ويتبع غير سبيل المؤمنين نوليه ما تولى ونصليه جهنم وساءت مصيرا قدم አይተነዋል። ولا يسع اي مسلم الا ان يفتخر بالانتساب اليهم ማንኛውም ሙስሊም ራሱን ወደ እነሱ በማስጠጋቱ ሊኮራ ይገባል፣ ደስታ ሊሰማው ይገባል፣ ውስጡ ምን ሊሆን ይገባል? ሊያሸበርቅ ይገባል እንጂ አንገቱ ሊደፋ ቆዳው ሊጨማደድ ፊቱ ሊኮማተር አይገባም ማለት ነው። ይሄ ከሆነስ ሀዋ አለበት፣ ስሜቱን እየተከተለ ነው የሰውዬ ኢትባዕ አልሀዋ አለበት ማለት ይሄ ችግር አለበት። ወይላ ግን እኔ ሰለፊይ ነኝ ማለት ሌላ ከዚህ የተለየ ሌላ ነገር የለውም። ወለፍዙ ሰለፊያ የሚለው ቃል አስበሐ ዓለመን አላ ሚንሃጅ ሰለፊ ሷሊህ በሰለፎች መንገድ ላይ ለሰለፎች መንገድ ለሚከተሉ ሰዎች የተሰጠ ስያሜ ሆነዋል። ወጠሪቀትህም ፊ ተለቂ الاسلام وفهمه وتطبيقه طيب የነሱ መንገድና እንዲሁም ደግሞ እስልምናን ለመቀበል ለመገንዘብና ተግባራዊ ለማድረግ በሰሃባዎች መንገድ ትክክል ነው የሚለውን አስተሳሰብ ለመግለጽ እንደ ስም ተደርጓል። وبهذا በዚህም አንፃር فإن مفهوم ሰለፊያ የሚለው ግንዛቤው ማጠራር ይጥለቁ ይሰጣል ወይም ደግሞ ይጠራበታል على المتمسكين بكتاب الله تعالى ቁርአንን መሪያቸው ያደረጉ وما ثبت من سنة رسول الله صلى الله عليه وسلم حديثا كنبي محمد صلى الله عليه وسلم يترغغت سيئون حديث መመሪያቸው ያደረጉ ተመስከን ካሚላን ሙሉ በሙሉ የሙጥኝ ብለው ظاهرا وباطنا በውጭም በውስጥም والسائرين على نهج اهل القرون الثلاثه الاولى መጀመሪያ የነበሩ እነዚያ የተመሰከረላቸው ትውልዶች በሄዱበት መንገድ ላይ የሚሄዱ ወልሙቅተፊና አثرهم የነሱን ፋና የሚከተሉ الى ان يرث الله الارض ومن عليها ምድርና በእሷ ላይ ያሉትን በሙሉ አላህ Subhanahu Wa Ta'ala እስከሚወርስ ድረስ በዚህ መንገድ ለሚሄዱ ሰዎች እንደ መጠሪያ ተደርጎ የተሰጠ ስያሜ ነው ይላል። هذا وصلى الله وسلم وبارك على نبينا محمد وعلى اله وصحبه وسلم.